ሰበርና አስደንጋጭ መረጃ በአሁኑ ሰዓት በመንግስትና በአዲስ አበባ ከተማ ከንቲባ አዳነች አቤቤ ላይ ከፍተኛ ተቃውሞና ወቀሳ ተነስቷል። ሰበር መረጃ ተሰምቷል። የበሻሻ የምርጫ ጣቢያ የድምጽ ቆጠራ ይፋ የሆነ ሲሆን ጠቅላይ ሚኒስትር አብይ አህመድ በተሳተፉበት በዚህ የበሻሻ ምርጫ ላይ ታዲያም በከፍተኛ ልዩነት በሻሻን ማሸነፋቸውን የወጣው መረጃ እያሳየ ይገኛል። እጅግ አሳዛኝና ልብ የሚሰብር መረጃ ተሰምቷል። በርካታ ኦርቶዶክሳውያን መገደላቸው ተገልጿል። በምስራቅ አርሲ ሀገረ ስብከት ከ10 በላይ ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙ ተሰምቷል። ፍትህን ከምድራዊ ዳኞች መፈለግ አቁመን ወደ ሰማያዊው አምላክ የምንጮህበት ጊዜ ደርሷል ስትል ታዋቂዋና ተወዳጇ አርቲስት መሰረት መብራቴ ገልጻለች። በምስራቅ አርሲ ዛሬም የተገደሉትን ምዕመናን ስም ዝርዝር ልንገራችሁ። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ጉዳይ ተመልሼ መጥቻለሁ። እንግዲህ የምንመለከተው አርሲ እንግዲህ የደም ምድር ትሁን ተብሎ የተፈረደባት ይመስል በርካታ ኦርቶዶክሳውያን እንግዲህ ከቀያቸው እየተፈናቀሉ እየተገደሉ ይገኛሉ። እንግዲህ ከቀያቸው የተፈናቀሉት ጧት ወደ 200 ነበሩ። አሁን ወደ 280 የሚሆኑ ከመኖሪያቸው ተፈናቅሏል። ወደ 13 የሚጠጉ ኦርቶዶክሳውያን ተገድለዋል። እንግዲህ የሀገረ ስብከቱ ሊቀ ጳጳስ መግለጫ ወጥተዋል። ብዙዎች ሀዘናቸውን እየገለጹ ይገኛሉ። የኦርቶዶክስ ተወላጅ የሆኑት ማለት ነው። እንግዲህ የምንመለከተው ይሄንን ነው። አርቲስት መሰረት መብራቴም በዚህ ጉዳይ የገለጸችዋለ ያናስቃኛችኋለሁ። እንግዲህ ከንቲባ አዳነች አቤቤ ላይም የቀረበ አንዳንድ ቅሬታዎች አሉ። እነሱን እንመለከታለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ያሸነፉበት የምርጫ ጣቢያ ማለ ያናስቃኛችኋለሁ። እስከ ፍጻሜው አብራችሁን ቆዩ። ሁላችሁም በኮሜንት ሴክሽን ላይ ፍትህ ለአርሲ ወገኖቻችን እያላችሁ መጻፋችሁ እንዳትረሱ። ድምፅ ልንሆንና እስከ መጨረሻው ይሄ እልባት እስኪያገኝ ድረስ እለት መጠየቅ አለብን ብዬ አስባለሁ። በየጊዜው እየጠየቅን እንዲሁ ምንተው ከሆነ እለት እየጨመረ እንግዲህ ዛሬ አብያተ ክርስቲያናት እየተቃጠሉ ነው። ወደ 101 ዓመት ያስቆጠረ የቅዱስ ገብርኤል ቤተክርስቲያን ሙሉ ለሙሉ ተቃጥሏል። የመድኃኔዓለም ቤተክርስቲያን እንግዲህ ምዕመናን ንብረቱን ይዘው ታቦቱን ይዘው ተሸሽገው ነው ያሉትና ማን በቃችሁ እንደሚል አላውቅም። እግዚአብሔር አምላክ ሁላችንም ይታረቀን። ፍትህ ማለታችሁን አትርሱ። እስቲ ከአርቲስቷን ጀምር። ፍትህን ከምድራዊ ዳኞች መፈለግ አቁመን ወደ ሰማያዊው አምላክ የምንጮህበት ጊዜ ደርሷል ስትል ታዋቂዋና ተወዳጇ አርቲስት መሰረት መብራቴ ገልጻለች። ተወዳጁ አርቲስት መሰረት መብራቴ በምስራቅ አርሲ እየደረሰ ያለውን እልቂት በመቃወም ድምጿንም አሰምታለች። አካባቢውን የደም ምድር በማለት የገለጸችው መሰረት በንጹሐን ላይ እየደረሰ ያለው ግፍ እንዲቆም በጸሎት ወደ ፈጣሪዋም ተማጽናለች። የጥበብ ሰዎች እንዲህ ለህዝብ ህመም ድምፅ መሆናቸው ትልቅ ትርጉምም አለው። ፈጣሪ ኢትዮጵያና ህዝቦቿን ይጠብቅ ስትል በመጨረሻ መልእክቷን አስተላልፋለች። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብና ሴቶቻችሁን በኮመንት ላይ አጋሩኝ። ለሟች ቤተሰቦችም መጽናናትን እንመኛለን። እውነት ነው። ፍትህ ከምድራዊ ዳኛ ባናገኝ የሰማይ አምላክ ይፋረዳችኋል ብላለች። ትክክል ነው። እኛም ተስፋ የምናደርገው የሰማይ አምላክ ነው። ከምድርማ ፍትህ ልናገኝ አልቻልን ማለት በርካታ ጊዜ አርሲ እያልን ጮህን። ዛሬ ባስ ብሎ እየጨመረ ዕለት ከፍ እያለ መጣ። ስለዚህ የሰማይ አምላክ ይፋረዳችኋል። በዚች አርቲስቷ ውስጥ ግን ማየት የምፈልገው ይህች አርቲስት የኦርቶዶክስ እምነት ተከታይ ሆና ይህንን መግለጫ ይህንን ድምጿን ካሰማች ሌሎች አባቶቻችን ሌሎች በቅርበት እንደው የሚመለከታቸው አካላቶች መቼ ነው? እኔ እንጃ። እግዚአብሔር አምላክ ይቅር ይበለን። እኔ አሁን ሰው መቼ ነው የሚናገረው፣ መቼ ነው እንደዚህ የሚለው፣ መቼ ነው ለኦርቶዶክሳውያን የሚጮህ የሚለውን ፓርት ለመተው እያሰብኩ ነው። በቃ እግዚአብሔር ፍርዱን እንዲሰጥ እሱ ሰላም እንዲያመጣ እኛ ወደሱ በምን አይነት መንገድ እንቅረብ፣ ወደሱ በምን አይነት መንገድ ጥያቄዎቻችን እናቅርብ። አምላክ ሆይ እባክህ ስማን ይግባኝ እያልን ለሱ እንዴት አድርገን እንጩህ ወደሚለው ላይ ትኩረት ነው ማድረግ ያለብን እንጂ ሰዎችን የጠየቅነውን ያህል አምላክን ምንጠይቅ፣ ሰዎችን ምነው ዝም አላችሁ ያልን ያህል አምላክን ምነው ዝም አልክ ብንለው ኖሮ እስከዛሬ መልስ እናገኛለን ብዬ አስባለሁ። መቼም ኦርቶዶክሳውያን ወገኖቻችን አይሙቱ፣ አይገደሉ፣ በማንነታቸው ምክንያት ስቃይ አይድረስባቸው፣ በማንነታቸው ምክንያት ተወልደው ካደጉበት ከወለዱበት ከሳሙበት ከዳሩበት ቀያቸው አይፈናቀሉ ማለት ይሄ ሌላ ነገር አይደለም፣ ፖለቲካ አይደለም፣ ሰብአዊ መብት ነው እየተጠየቀ ያለው።
መንግስት እናግዝ፣ ድጋፍ እናድርግ፣ በምን አይነት መንገድ ኦርቶዶክሳውያንን ከሰቆቃ እናድናቸው የሚለው ብሎ መጠየቅ ፖለቲካ ነው ብዬ አላስብም። እግዚአብሔር ግን ፍርዱን ይሰጣል። እንደው ወደ ሌሎቹ ከማለፌ በፊት አንድ ወንድም ለብፁዓን አበው ሊቃነ ጳጳሳት ያቀረበውን ጥያቄ ላስመልክታችሁ። ሀሳብ በጣም መነሳት ያለበት እንዲህ ኮሪደሩን ሄዳችሁ እንደጎበኛችሁ ጠቅላይ ሚኒስትሩን እንዳመሰገናችሁ አርሲንም ሄዳችሁ ጎብኙ። የሞቱ ኦርቶዶክሳውያንንም በግፍ የተገደሉ ኦርቶዶክሳውያንንም በሃይማኖታቸው በማተባቸው ብቻ የተገደሉ ኦርቶዶክሳውያንንም እንዲህ ሰብሰብ ብላችሁ ሄዳችሁ ጠይቁ። ጳጳሳት ወይ በጎቻችሁን እረኛ ነን የምትሉትን ህዝብ ሄዳችሁ ጠይቁ የሚል የሚያስማማ ሀሳብ ይነሳል። እኔም እንደዛ ነው ማለት የምፈልገው። እንደተመለከታችሁት ነው የግንቦት ሩክ በካህናት ቅዱስ ሲኖዶስ ምልዓተ ጉባኤ ሲያልቅ ብፁዓን አበው ሊቃነ ጳጳሳት በጠቅላይ ሚኒስትሩ አቅጣጫ ሰጪነት እንግዲህ የከተማዋን ኮሪደር ልማት እየዞሩ ሲጎበኙ ነበር። መልካም ነው መጎብኘታቸው፣ ማየታቸው ጥሩ ነው። ምነው እንዲሁ እንደተሰበሰባችሁ ስለምን አርሲን አትጎበኟት? ወገኖቻችሁ አይደሉ? የእናንተው ልጆች አይደሉ? የእነሱ ጠባቂ አባት አይደላችሁ? ታዲያ እነሱንስ በአንድነት እንደዚህ በነቂስ ሄዳችሁ ጎብኝታችሁ አጽናንታችሁ አይዟችሁ በርቱ አለን ብላችሁ ለሚመለከተው አካል ደግሞ አይገደሉ ወገኖቻችን ብላችሁ የምትመጡት መቼ ነው? ለምን ይህን አይደረግም? በዚህ አስፋብ በጣም ስለመስማማ ማለት ነው። በአርሲ የሚገኙ የመንግስት አካላቶች እውነት አቅቷቸው ነው ይህን ማድረግ? ካቃታቸው ለምን ለፌዴራል መንግስት እንትን አያቀርቡም? በቃ አቃተን፣ ወገኖቻችን እየተጨፈጨፉ ነው፣ ህዝቡ እያለቀ ነው፣ እኛ ሰላም ማስከበር አቅቶናል፣ ኃይል አንሶናል ብለው ለምን አያቀርቡም? ግራ እየገባኝ ያለው ነገር ይሄ ነው። እግዚአብሔር ምሕረቱን ይላክልን። ከሰማይ አምላክ ፍርድ እናገኛለን። ባይዘው ገዳዮች ይሞታሉ እኮ። ዛሬ ገላችሁ ተደስታችሁ ሊሆን ይችላል። ዛሬ ቤተክርስቲያን አቃጥላችሁ ደስ ብሏችሁ ሊሆን ይችላል። ግን ሰላማዊ ህይወት አይኖራችሁ። እግዚአብሔር ለእያንዳንዷ ቆጥሮ እንደየዋጋችን ይከፍለናል፣ ክፍያ እናገኛለን። ይሄንን አትርሱ። እሺ፣ ከንቲባ አዳነች አቤቤ ላይ የቀረበውን ቅሬታ ከማየታችን በፊት እንደው ስለ አርሲ ብፁዕ አቡነ ኤልሳም ያሉት ሌሎች የሚያነሷቸውን ሀሳቦች ላስመልክታችሁ። በድጋሚ አሳዛኝ መረጃ ከወደ አርሲ ተሰምተዋል። በምስራቅ አርሲ የሟቾች ቁጥር መጨመሩ ተገለጸ። ብፁዕ አቡነ ኤልሳ የአርሲ ሶማሌ ክልል ጅግጅጋ አህጉረ ስብከት ሊቀ ጳጳስ በምስራቅ አርሲ ሀገረ ስብከት 13 ኦርቶዶክሳውያን መገደላቸውንና ከ280 በላይ ምዕመናን መፈናቀላቸውን በድጋሚ ገልጸዋል። የተገደሉ ምዕመናን ስም ዝርዝርም እንደሚከተለው ተገልጿል። አቶ ደምሮ አበራ ከፈለኝ ልኬለው፣ ኃይሉ ንጉሴ፣ እሸቴ ዳመና፣ አበባየው ዳኜ፣ ሰው አባይነ፣ አማረ በላይነ የ80 ዓመት ሽማግሌ፣ ታሬ ደሴ፣ ወጣት ገነነ ጥላውን በሽርካ ወረዳ፣ ሙርቲሳ ጥላውን በሽርካ ወረዳ፣ አቶ ንጉሱ ማንደፍሮ በእንቁሎ ዋቢ ወረዳ፣ አቶ በቀለ ኃይለ ሚካኤል በእንቁሎ ዋቢ ወረዳ በአጠቃላይ የ13 ሰዎች ህይወት አልፏል። ወረዳው በተጨማሪ በአስኮ ወረዳ ከ200 ሰው በላይ ተፈናቅሏል። ኦርቶዶክሳውያኑ ተወልደው ካደጉበት ወልደው ከሳሙበት ቀያቸው በሃይማኖታቸው ብቻ ቤታቸው ተቃጥሏል። ንብረታቸውና ከብቶቻቸው ተዘርፏል። ከጥቃቱ የተረፉት ነዋሪዎችም ይዘውት የሸሹት እምነታቸውና ማንነታቸውን ብቻ በመሆኑ አሁን ላይ ሜዳ ላይ ወድቋል እየተባለ ነው። ይግባኝ ለክርስቶስ፣ ይግባኝ ለቅዱሳን አምላክ፣ ይግባኝ የራሔልን እንባ ለታደገ ለቆጠረ የጸባዖቱ ጌታ፣ ይግባኝ የቅዱሳን አምላክ ለሚሆን የቅዱሳን ሁሉ ደም ለሚበቀለው ለክርስቶስ ለእግዚአብሔር ይግባኝ እንላለን። በምስራቅ አርሲ ዞን ባስኮ ወረዳ አሁንም ኦርቶዶክሳውያን እየተገደሉ ይገኛሉ። እንደ ሽንኩርት እየተቀሉ ይገኛሉ፣ እየተከተፉ ይገኛሉ። ቤታቸው በላያቸው ላይ እንደ ጧፍ ይነዳል። የሚያመልኩበት የአምልኮ ስፍራቸው እንደ ጧፍ ይነዳል። ጠላት አሁንም በየጊዜው አቅሙን እያጎለበተ በየጫካው ሾተልና ሰይፍ ነፍጥ አንግቦ ሰይፍ ታጥቆ ንጹሃን ዜጎችን ለሚገድለው ለነዛ ደም ለሚያፈሱት አምላካችን እግዚአብሔር ወደ እግዚአብሔር እንጮሃለን። ይግባኝ የምንለው ለክርስቶስ ነው። ዓመቱን ሙሉ ጮሆናል፣ ወሩን ሙሉ ጮሆናል። ደማቸውን በከንቱ ለሚያፈሱ ለነዛ ሰዎች እግዚአብሔር ክንዱን እንዲያነሳ፣ የራሔል አምላክ ክንዱን እንዲያነሳ፣ እስራኤልን የታደገ አምላክ ክንዱን እንዲያነሳ፣ ቅዱሳንን የታደገ አምላክ ክንዱን እንዲያነሳ ይግባኝ የምንለው ለክርስቶስ ነው፣ ለሌላ አይደለም። ራሳቸውን መከላከል የማይችሉ አቅመ ደካሞች፣ እናቶች፣ ሴቶች እየተገደሉ እየተጨፈጨፉ ይገኛሉ። ይህን ቪዲዮ ሁላችሁ በምትችሉት አቅማችሁ ለዓለም ሚዲያ
አሳውቁ፣ ለዓለም ሚዲያ አዳርሱ፣ አቅም ስጡት፣ ጉልበት ስጡት። ይህንን ቪዲዮ ሼር፣ ላይክ፣ ዲዩት አድርጋችሁ ለዓለም ሁሉ ይህንን ክፉ አስነዋሪ ድርጊት አሳዩ። አርሲ ሲባል ለኦርቶዶክሳውያን የደም ምድር ወይም ደግሞ በመጽሐፍ ቅዱሳዊ ቃል አኬልዳማ እየሆነች ከመጣች ሰነባብቷል። አርሲ ላይ ይህን ያህል የኦርቶዶክስ እምነት ተከታዮች ወይም ደግሞ ኦርቶዶክሳውያን ተገደሉ የሚል ዜና መስማት ከለመድን በጣም ሰነባበትን። ከትላንት ወዲያ ወይም ደግሞ ግንቦት 23ም የተሰማው ዜና ይህንኑ ይመስላል። 10 የሚደርሱ ኦርቶዶክሳውያን አርሲ ላይ ተገድለዋል በታጣቂዎች። ቁጥሩ ሊያሻቅብም ይችላል የሚል ስጋት አለ። ፕላስ ደግሞ 101 ዓመት የሞላው ቅዱስ ገብርኤል የተሰኘ ቤተክርስቲያን በታጣቂዎች እንደዚሁ መቃጠሉ ተሰምቷል። ይህንን ቪዲዮ ኮፒ ሊንክ እና ሪፖስት እያደረጋችሁ በደንብ ቫይራል እንዲወጣ አድርጉ። ለሚመለከተው አካል እንዲደርስ አይደለም፣ የሚመለከተው አካል ኦልሬዲ የለም። ቅዱስ ሲኖዶስም እዚህ ላይ ፎከስ አድርጎ እየሰራ አይደለም። ፕላስ ደግሞ የመንግስት አካልም እዛ አካባቢ ያለውን ነገር መመልከት አልፈለጉም። እዛ አካባቢ ኦርቶዶክሳውያንን ማጽዳትና አካባቢውን ከኦርቶዶክሳውያን ነፃ የማድረግ ፕሮጀክት ተቀርጾ ያለ እስኪመስለን ድረስ ተደጋጋሚ የሆነ የአብያተ ክርስቲያናት መቃጠልና የአማኞች መሞት ጆሮአችን እስኪለማመደው ድረስ ኖርማል የሆነበት ሁኔታ እየተፈጠረ ይገኛል። ለማንኛውም ቪዲዮን ኮፒ ሊንክ እና ሪፖስት እያደረጋችሁ ቫይራል እንዲሆን አድርጉ። አመሰግናለሁ። እስቲ ሁላችሁም ፍትህ ለአርሲ ኦርቶዶክሳውያን እያላችሁ ኮሜንት ጻፉ። ይህንን ቪዲዮ አብዝታችሁ ኮፒ ሊንክ አድርጉ፣ ለሚመለከተው አካል አድርሱ። አሁንም በአርሲ ኦርቶዶክሳውያን በግፍ እየተጨፈጨፉ ነው። የ101 ዓመት የሚገመት ቤተክርስቲያን የቅዱስ ገብርኤል ቤተክርስቲያን ሙሉ ለሙሉ ወድሟል። እኔ እስከመቼ እንደዚህ ዝም እንደሚባል አላውቅም። እኔ ለምን ሀገረ ስብከቱ የሚሆን ቅዱስ ሲኖዶሱ የሚሆን ለምን ዝም እንደሚሉ አላውቅም። የክርስቲያኖች መጨፍጨፍ እንደዚህ ዝም እንዴት እንደተባለ አላውቅም። ብቻ ግን ክርስቲያኖች እባካችሁን ጸሎት አድርጉ፣ እባካችሁን ጸልዩ፣ በረከታችሁ ይድረስ። የእውነት እንደኔ ግራ ገብቷችኋል? የእውነት ግራ የገባችሁ ብቻ ቪዲዮን ሼር፣ ኮፒ ሊንክ፣ ዲዊት አድርጉ። ኮሜንት ላይ የገባችሁ እግዚአብሔር ይድረስላችሁ፣ መድኃኔዓለም ይድረስላችሁ እያላችሁ ኮሜንቱን አጥለቅልቁልኝ። በአርሲ ዛሬም ቤተክርስቲያን ተቃጠለች፣ ምዕመናን ኦርቶዶክሳውያን ተገደሉ፣ አለቁ። ኦርቶዶክሳውያን በየቀኑ ደማቸው ይፈሳል። አሁን ሞትን እያሉ በሰቀቀን ነው ያሉ። አርሲ ምን አይነት የደም ምድር ነው የሆነችው? አረ ኦርቶዶክሳውያን፣ አረ የት እንሂድ? አረ ድምፅ ሁኗቸው። አለቁ የተዋህዶ ልጆች። ጭራሽ ቤተክርስቲያን ሙሉ ለሙሉ ተቃጠለ። በጣም የሚያሳዝን ዘመን ላይ ነው ያለ ነው። እግዚአብሔር ሰላም ይስጠን፣ እግዚአብሔር ሰላም ያድለን። በጣም ያሳዝናል። አትግደሉን፣ መኖር እንፈልጋለን ማለት ፖለቲካ አይደለም። በአርሲ ያሉ ኦርቶዶክሳውያን ከቀን ወደ ቀን እየተጨፈጨፉ እየተገደሉ ነው ያሉት። አንድ አባት ልጆቹን ቤተሰቦቹን ለመመገብ ወጥቶ በሰላም ሰርቶ መመለስ አልቻለም። ወጣቱ በሰላም ከቤት ወጥቶ መመለስ አልቻለም። እንኳን ከቤት ወጥቶ በሰላም ሊመለስ አይደለም እቤቱ ራሱ መጥተው እየገደሉት ነው ያሉት። ህዝበ ክርስቲያኑ ወደ ቤተ ክርስቲያን ሄዶ አገልግሎቱን መፈጸም ስርዓተ አምልኮ ማካሄድ አልቻለም። የገዛ መኖሪያ ቤቱ ይቃጠልበታል፣ ቤተ ክርስቲያኑ ይቃጠልበታል። እናት አባቶች ልጆቻቸው በአሰቃቂ ሁኔታ እየታረዱ እየተጋደሉባቸው ነው ያሉት። ግራ የሚገባኝ ነገር የክልሉ መስተዳደር ምን እየሰራ ነው ያለው? እኔ አልቻልኩም ካለ እኮ የፌዴራል መንግስት ጣልቃ እንዲገባ ማድረግ ይችላል። ወይንስ በአርሲ የሚደረገው ግፍና በደል ለክልሉ መስተዳደር ደስታ ነው እየፈጠረለት ያለው? በጣም ግራ እየገባኝ። በምስራቅ አርሲ ዛሬም የተገደሉትን ምዕመናን ስም ዝርዝር ልንገራችሁ። ሁላችሁም ይህንን መረጃ 5 ጊዜ ኮፒ ሊንክ አድርጉትም። እጅግ በሚያሳዝን ሁኔታ አሁን ላይ ከ10 ወደ 13 የሚጠጉ ምዕመናንም ሌሊቱን ተገድለው አድረዋል። ዝርዝራቸውን ልንገራችሁ። የአርሲና የሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ኤልሳኤ እንደገለጹት ከሆነ የሟቾች ቁጥር ወደ 13 ከፍ ብሏል። በዚህም ታዲያ ከተገደሉት መካከል አንደኛ አቶ ደምረው አበራ የተባሉ የ70 ዓመት እንደዚሁም ከፈለኝ ልክ የለው የተባሉ የ56 ዓመት፣ ኃይሉ ንጉሴ የ70 ዓመት፣ እሸቴ ዳመነ የ42 ዓመት፣ አበባየው ዳኘ የ42 ዓመት፣ ሰሙ አባይነ የ70 ዓመት እንደዚሁም አንድ ሚሊሻ ከዚህ ባለፈም አማረ አባይነ የ80 ዓመት፣ ተሬ ደሴ የ25 ዓመት ወጣት እንደዚሁም ወጣት ገነነ ጥላሁን፣ ሙርቴሳ ጥላሁን፣ አቶ ንጉሱ ማንደፍሮ ከዚህ ባለፈም 13ኛ ላይ አቶ በቀለ ኃይለ ሚካኤልም እነዚህ ሰዎች እንግዲህ ሌሊቱን ተገድለዋል። አቡነ ኤልሳ እንደገለጹ ከሆነም ታዲያ ቤተክርስቲያናት ወድመዋል፣ ቤተክርስቲያናትም ተቃጥለዋል። አቤታችን
የተመለከታችሁትን ይመስላል። እንግዲህ በስፋት ሁሉም በቻሉ አቅም ባለው ሚዲያ እየጮኸ ነው፣ ፍትህ እያለ ነው። ለወገኖቹ መጠየቅ ያለበትን ሁሉ እየጠየቀ ነው። እኛም መጠየቅ አለብን በጋራ ፍትህ ለአርሲ ወገኖቻችን በል ምን እንላለን? ያለንበት የሐዋርያቱ ጾም ላይ ነውና ወደ አምላካችን ቀና ብለን እንደምነው ፍትህን ከሱ እንጠይቅ። ከምድራዊ ኃይል ልክ መሰረት መብራቴ እንዳለችው ፍትህ ከምድራዊ ኃይል ባናገኝ የሰማይ አምላክ ይፋረዳቸዋል። የሰማይ አምላክ ለእያንዳንዳችሁ ዋጋችሁን ይከፍላቸዋል። ስለዚህ ለወገኖቻችን ፍትህ እንላለን ማለት ነው። እሺ ከንቲባ አዳነች አቤቤ ምንድነው ተቃውሞ የገጠማቸው? ሰበርና አስደንጋጭ መረጃ። በአሁኑ ሰዓት በመንግስትና በአዲስ አበባ ከተማ ከንቲባ አዳነች አቤቤ ላይ ከፍተኛ ተቃውሞና ወቀሳ ተነስቷል። ከንቲባዋ ተወልደው ባደጉበትና በተማሩበት እንዲሁም መምህርና ርዕሰ መምህር ሆነው ባደጉበት በምስራቅ አርሲ አሰኮ ወረዳ በምዕመናን ላይ በተሰነዘረ ጥቃት የ37 ምዕመናን ህይወት አልፏል። 234 መኖሪያ ቤቶችና ከ100 ዓመት በላይ ያስቆጠረው የታሪካዊው የጠላት አጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ ወድመዋል። ይህ ሁሉ ግፍ በገዛ ትውልድ ስፍራቸው ላይ ሲፈጸምና እናቶች በየጫካው እየተንከራተቱ ባሉበት በዚህ አስጨናቂ ሰዓት ከንቲባዋ ድርጊቱን ለማውገዝ እንኳን ሳይደፍሩ ዝምታ መምረጣቸው በህዝቡ ዘንድ ከፍተኛ ቁጣን ቀስቅሷል። ሐሳባችሁን በኮሜንት አጋሩ። እንግዲህ ከንቲባዋ በዚሁ ነው የተወለዱት፣ በዚሁ ነው ያደጉት፣ በዚሁ በርካታ ስራዎችን ሰርተዋልና እንደው የአርሲ ወገኖች እንዲህ ሲሆኑ ድምጻቸውን ለምን አያሰሙም ነው? መቼም ከፍተኛ የመንግስት ባለስልጣናት ከሆኑት መካከል አንዷ ናቸውና እኚህ ድምጻቸውን ያሰሙ፣ በቻሉት አቅም ፍትህን ይጠይቁ፣ በቻሉት አቅም ደግሞ ለኦርቶዶክሳውያን በዛ ላሉ ወገኖች ድምጻቸውን ያሰሙ የሚል ጥያቄ ነው እንግዲህ የቀረበው። በዚህ ላይ ምን ትላላችሁ? እሺ ሁለት ነገሮችን እንመለከታለን። ጠቅላይ ሚኒስትሩ የት ነው ያሸነፉት? ሰበር መረጃ ተሰምቷል። የበሻሻ የምርጫ ጣቢያ የድምፅ ቆጠራ ይፋ የሆነ ሲሆን ጠቅላይ ሚኒስትር አብይ አህመድ በተሳተፉበት በዚህ የበሻሻ ምርጫ ላይ ታዲያ በከፍተኛ ልዩነት በሻሻን ማሸነፋቸውን የወጣው መረጃ እያሳየ ይገኛል። ዶይቼ ቬለ ይዞት ከወጣው መረጃ ላይ እንደተመለከትኩት ከሆነ ጠቅላይ ሚኒስትሩ 1498 ድምፅ አግኝተዋል። ታዲያ ከሳቸው ጋር ሲፎካከሩ የነበሩት ዳግም ወሪሶ የተባሉት ግለሰብ 0000 ድምፅ አግኝተዋል። እንደዚሁም ደግሞ ካሊድ ጀማል የተባሉት የኢዜማ ተወዳዳሪ ደግሞ እዚህ ጋር እንደምትመለከቱትም 44 ሰው ብቻ መርጧቸዋል። በአጠቃላይ በበሻሻ ጠቅላይ ሚኒስትሩ ማሸነፋቸው ነው የተገለጸው። እንግዲህ በአንዳንድ አካባቢዎች የምርጫ ውጤት እየተለጠፈ ይገኛል። ሙሉ የምርጫ ውጤት ደግሞ ከግንቦት 27 እስከ ሰኔ 2 ባለው ጊዜ ውስጥ እንደሚያሳውቅ የምርጫ ቦርድ አስታውቋል። እንግዲህ ጠቅላይ ሚኒስትሩ በሀገራቸው በተወለዱበት በበሻሻ ተወዳድሮ ነበር። በዛ ባለው ራሳቸው ሄደው የምርጫ በመረጡበት ቦታ እንዳሸነፉ ተሰምቷል። እንግዲህ ብልጽግና ያሸንፋል ብዬ አስባለሁ። የመጀመሪያው ስራው ማድረግ ያለበት እንደው እንደኔ ሰላምና ሰላም ላይ ነው። ከምንም በላይ የሚሞቱ ወገኖቻችን፣ ከምንም በላይ በየበረሃው የሚሰቃዩ ወገኖቻችን ይድረሱላቸው ለማለት ፈልጋለሁ። አገሪቷን ሰላም ካስከበሩ ዛሬኛ ከኑሮ ውድነቱ ከውጣ ውረዱ ከተለያየ ነገር ይልቅ በጣም አስጊ የሆነብን ሰላምና ሰላም ነው። እግዚአብሔር ይህንን ሰላም ያምጣልን። አንድ ሰው ለ42 ቀን ጾመ ሐዋርያትን ቢጾም ምን በረከቶችን ሊያገኝ ይችላል? አካውንቴ ሻዶ ባል ላይ ነው ያለውና ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ የቻላችሁትን ያህል ኮፒ ሊንክ እና ሪፖስት እያደረጋችሁ እንዲሁም ሁላችሁም ኮሜንት ላይ ጾመ ሐዋርያት እያላችሁ ጻፉልኝ። የመጀመሪያው በረከተ ሐዋርያት ይገኝበታል። ይህንን ጾም ጾመው እኛ እንድንጾም ስርዓት ያዘጋጁልን ሐዋርያት ናቸው። ስለዚህ መታሰቢያነቱ ለሐዋርያት ነው ማለት ነው። ስለዚህ የሐዋርያት መታሰቢያ ደግሞ በረከት ነው። ሌላ ሁለተኛው ደግሞ በስራችን በአገልግሎታችን በረከት እናገኛለን። ለምን? ሐዋርያት ይህንን ጾም የጾሙት አገልግሎታቸው እንዲባረክላቸውና እንዲሆንላቸው ስለሆነ። ነቢዩ ነህምያም ኢየሩሳሌምን ከመስራት ተግባሩ እንዲባረክለት በጾመው ጾም ተባርኮለታል። ሶስተኛ ዝናበ ምህረትን ጠለ በረከትን እናገኛለን። የሰኔ ጾም በሀገራችን የክረምት መግቢያ ላይ የሚጾም ጾም ነው ብዙዎቻችን እንደምናውቀው። ስለዚህ መጪው ዘመን የክረምት ስለሆነ የተስተካከለ የዝናብ ጠለ ምህረትን እንድናገኝ ያደርገናል። በነቢዩ ኢዩኤል ዘመን ዝናብ ጠፍቶ ዛፎች ራሱ በደረቁ ጊዜ በጾም በጸሎት ወደ እግዚአብሔር በተማጸኑ ጊዜ ዝናብንና በረከትን አግኝተዋል። አራተኛው በረከተ ምርትን እናገኛለን። የሰኔ ጾም በሀገራችን ገበሬ መዝራት በሚጀምርበት ወቅት የሚጾም ጾም ነው። ስለዚህ በዚህ ሰዓት የሚጾመው ጾም ዘር እንዲባረክ በረከት እንዲበዛ ያደርጋል። ይሄ ማለት ሀገር
ወገን ከችግር ከረሃብ እንድንላቀቅ እንድንወጣ አድርገናል ማለት ነው። ነቢዩ ኢዩኤል እንደገለጸው በጾም የመጠጥ የእህል በረከት ይገኛል። ሌላውና የመጨረሻው አምስተኛው የነፍስን በረከት እናገኛለን። ጾም በመንፈስ የደከመች የዛለችን ነፍስ ያበረታል። የነፍስ ቁስልን ይፈውሳል። ስጋዊ ኃይልን ያደክማል። የስጋን ፈቃድ ለነፍስ ያስገዛል። የዓለምን ሐሳብ ያስወግዳል። ከእግዚአብሔር ጋር ያስታርቃል። ምስጢርን ይገልጣል። ጾሙን የኃጢአት መደምሰሻ የዲያብሎስ ድል መንሻ ያደርግልን። አሜን። ጾመ ሐዋርያት ገባ ሆኖ 9 ሰዓት ምሳን መብላት ወይም 11 ሰዓት ለምሽቱ 1 ሰዓት ኢንቴንሽናሊ እያሰቡ ሲጾም ነው። እያሰቡ ሲጾም ነው። ፍሬ እንዳፈራ እርዳኝ ከተባለ ይረዳል። ስለዚህ መንፈስ ቅዱስ ለፍሬ የሚያበቃን ከሱ ጋር የምንገናኝባቸውን መስመሮች ሁሉ እሱን እያሰብን ስናደርገው ነው። በሆነ ባልሆነው የሚከፋን በቃ ይሄ አኩራፊ የምንከፋው ቁጣው የገሌ ቁጣው ካፍንጫው ላይ ነው ይባላል። ምን ማለት ነው ግን? ቶሎ የሚደርስ ነው መሰለኝ ባላውቀው። የገሌ ቁጣው ካፍንጫው ላይ ነው ይባላል። ለምን አፍንጫ እንደተመረጠ አይንም ብዙ አይታወቅ። ቡን ይላል ደግሞ የገጠሩ። እሱም አይገባም። እንደ ዱቄት መብነን ነው መሰለኝ። እንደሱ የሚያደርገን ምን እንደሆነ ታውቃላችሁ? አለመረጋጋት ከመንፈሳዊነት የመራቅ ምልክት ነው። መንፈስ ቅዱስ ያደረበት ሰው ሁልጊዜ ጸጥ ነው የሚለው። ይረጋጋል፣ አይቸኩልም፣ ነገሮችን ፈጥኖ አይወስንም፣ ፈጥኖ ተስፋ አይቆርጥም፣ ፈጥኖ አያበላሽም፣ ፈጥኖ አይቆርጥም፣ ፈጥኖ አይቀጥልም። ሳናስብ እንገባለን፣ ሳናስብ እንወጣለን። ወደ ሁሉም ነገር ማለት መንፈስ ቅዱስ ማሰቢያችን ነው። አይምሯችን የሚቆጣጠረው የሚሰበስበው እሱ ነው። በመከራ ትዕግስት ይሰጣቸዋል፣ ልበሰፊነትን ይሰጣቸዋል፣ ታጋሽነት ይሰጣቸዋል፣ የበዛ ፍቅርን ያፈስላቸዋል። ይሄ በመከራ መደሰት ነው። በገዳም በከተማ በቤተ ክህነት በምዕመንነት ደረጃ በመምህርነት በተማሪነት ምንድን ነው የጎደለን ነገር ስትሉ መንፈስ ቅዱስ ከኛ እየራቀ ነው። ለምንድን ነው አልገባን ያለ? ስለ ዘረኝነት እየተነገረን የማይገባን ስለምንድን ነው? ሰው በጎጠኝነት እየተራረደ ያለው ምንድን ነው? ሰው የክርስቶስን መስቀል ይዞ የሚተራረደው ለምንድን ነው? ለምንድን ነው ውስጥ ለውስጥ የሚሄደው? ለምንድን ነው አንድ መሆን ያቃተን? ሌላውን ተውት። ቅድስና ንጽህና የሚለው ይቅርና ሌላው ይቅርና አንድ መሆን ያቃተን ለምን ይመስላችኋል? ብቃትስ ሰው ቤት ሆኗል መቼም። አንድ መሆን ራሱ ያቃተን ለምንድን ነው? መንፈስ ቅዱስን ውጣልን ስላልነው። ምክንያቱስ ቅዳሴያችን ለምንድን ነው? ሀበነ ንህበር በዘዚአከ መንፈስ ቅዱስ፣ በአንተ ህልው ሆኖ በሚኖር በመንፈስ ቅዱስ አንድ መሆንን ስጠን ነው የሚለው። በአንተ ህልው ሆኖ በሚኖር በመንፈስ ቅዱስ አንድ መሆንን ስጠን። አንድ የሚያደርገን መንፈስ ቅዱስ ነው። ቅዱስ ኤፍሬም እንዲህ ነው የሚለው፣ መንፈስ ከስጋ በተለየ ጊዜ ነፍስ ማለት ነው ስጋ ላይ የብቻው እየተገነጠለ እንዲወድቅ መንፈስ ቅዱስ ከአንዲት ቤተክርስቲያን በራቀ ጊዜ መለያየት በቤተክርስቲያኒቱ ይነግሳል። ይሄ ነው የቤተክርስቲያን ነፍሷ ህይወቷ መንፈስ ቅዱስ ነው። እኔ ዛሬ የመንፈስ ቅዱስ ኃይል ዛሬም ቤተክርስቲያን ውስጥ መኖሩን በምን ታረጋግጣለህ ስትሉኝ፣ ዛሬም ቤተክርስቲያን ውስጥ መኖሩን ማውቀው ድሮ ሐዋርያት በስጋ ደካማ ሆነው ያን ሁሉ መስራታቸው፣ ዛሬ ደግሞ ጅላጅል ሆነንም ቤተክርስቲያን መኖሯል። መንፈስ ቅዱስ አለ በኃይሉ እየሰራ ነው የምለው። ጅላጅል ተሰብስቦ በጣም ይቅርታ አድርጉልኝ፣ ጅል ተሰብስቦ ቤተክርስቲያን መቀጠሏ እውነትም መንፈስ ቅዱስ ዛሬም በኃይሉ አለ ያስብላል። አለ ባይኖርም አንዱ አሁን በማን ምክንያት ቀጠለች ሊባል ነው? ከእግር ጥፍር እስከ ራስ ፀጉራችን ድረስ እኮ በቁስል ተመተናል። ይሄ ወባው ምናምኑ ማለት ነው። እግሩ አንስቶ እስከ ራሱ እንደው በቁስል ንድድ ያለ ሰው እንዴት ብሎ ቆመ ይባላል? ቤተክርስቲያን በዚህ በአፋዊ ድል ያልነሳችው በአፋ ያለችው እቺ ቤተክርስቲያን ዛሬ ቁማ መሄዷ እንደው መንቀሳቀሳችን ራሱ እንደ ሰውም ለኪዳንም ለጸሎት መሰባሰባችን ታልቆ ተርፈክሙ እንዳለ ቅዱስ ጳውሎስ እንደው ተዋጭቀን እንኳን ተበልተን እንደው ቶሎ አለማለቃችን ራሱ መንፈስ ቅዱስ እውነትም እየሰራ ነው፣ ዛሬም አለ። ስለዚህ አንድ ተስፋ አለን ማለት ነው። ይህን የሐዋርያቱን ጾም ጾመን ለበዓሉ ለጴጥሮስ ጳውሎስ ሁላችንንም ያደርሰን። ለሐዋርያቱ የወረደላቸው መንፈስ ቅዱስ ለእኛም ይወረድልን። ይሄን ሀገራችን ላይ የመጣውን ክፉ መንፈስ ያረቅልን። መቼም ክፉ መንፈስ ነው እንጂ ሰው እንዴት እርስ በርስ ወንድሙ በወንድሙ አንድ ደም ሆነን አንድ ሀገር ውስጥ እየኖርን አንድ ነገር እየተመገብን ተመሳሳይ መልክ ኖሮን እንዴት እንጨካከናለን?
በጣም ይገርማል እኮ ጠላት ወራሪ ኃይል ከሌላ እኮ አልመጣብንም። ጠላትና ወራሪ ኃይል ሲመጣብን ሁላችንም አንድ እንሆናለን። እርስ በርሳችን ግን እዚሁ ተከፋፍለን እንገዳደላለን። ታዲያ ይሄ መንፈስ አይደል? ይሄ የሰይጣን ስርዓት አይደል? እግዚአብሔር ይሄንን መንፈስ ይሄንን ክፉ ነገር ከላያችን ላይ ያርቅልን፣ ሰላሙን ያምጣልን ለማለት ወዳለሁ። ለአርሲ ወገኖቻችን ለሞቱትም ነፍሳቸውን ይማር፣ ለቤተሰቦቻቸውም መጽናናትን እግዚአብሔር አምላክ ያድልልን። ከቀያቸው ለተፈናቀሉት እግዚአብሔር አምላክ ወደ ቀያቸው ይመልስ። በቃችሁ ይበለን። ቸር ቆዩልኝ።